እንዳው ከበል እንዳው ዘመን እንዳው ከመለማ ይላል ጎፈሬው ወጥቶም ይመለስ በማ እንዴት ቆያችሁ ተመልካቾቻችን? ኤንቢሲ መዝናኛችን አሁንም ወደ እናንተ መድረሱን ቀጥሏል። በሀገራችን የሙዚቃ ኢንዱስትሪ ውስጥ ስማቸውን በስራዎቻቸው በደማቁ ጽፈው ካለፉ እንስት ድምፃውያን መካከል መርጠን ስራዎቻቸውን ከብዙ በጣም በጥቂቱ በወፍ በረር ቅኝት ልናስቃኛችሁ ወደድን። እኔ ህሊና ሙሉ ደግሞ አብሬያችሁ ቆያለሁ። ለቤተሰቦቿ ከ12 ወንዶች በኋላ በስለት የተገኘች የቤት የጎረቤት ድምቀት ናት። በቅርብ የሚያውቋት ወዳጆቿ ስለሷ ሲናገሩ ገና በልጅነቷ የተገኘችበት ሰርግና ድግስ የሚሞቅላት ያለችበትን የምታፈካናት ሲሉ ይናገሩላታል። በዘመናዊ ሽሬና ተሻጋሪ የሙዚቃ ስራዎቿ ብዙዎች ወጣትነታቸውን አስውበውበታል። አዚያዚያሟ እምባምባ ያስብላል የሚሏትም በጣም ብዙዎች ናቸው። በ1980ዎቹ መጀመሪያ የወሎ ላሊበላ ኪነት ካበቀላቸው ዝናቸው በመላው ኢትዮጵያ ናኝቶ ከነበሩ የጥበብ ፈርጦች መካከል አንዷ የሆነችው ዚነት ሙሀባ የፍቅር ሀገር ተብላ በምትጠራው ወሎ ክፍለ ሀገር ደሴ ከተማ ካራጉቱ በምትባል አካባቢ የተወለደችው ዚነት ሙሀባ ሙዚቃን ሀብ ላይ ጀመረችው ቤት ውስጥ ነው። የቤት ውስጥ ስራዋን በእንጉርጉሮ እያወዛች አንዴ ማንጎራጎር ከጀመረች ቢጠሯት አትሰማም። ልቧም ጆሮዋም ከስራና ከሙዚቃዋ ጋር ብቻ ነው። ሙዚቃን የጀመረችው ቀበሌ ሲሆን የተሰጠችበት ሙዚቃ እንድታዳብር የረዳት ላሊበላ የባህል ቡድንን ስትቀላቀል ግን በድምፃዊነት ሳይሆን በተወዛዋዥነት ነበረ። ሙዚቃን ስትጫወት ተዝናኖቷ አድማጭ ላይ የሚጋባ ነው። ሙዚቃው ተዋህዷትና ሙሉ በሙሉ ተፈጥሯዊ ፍሰቱን ጠብቃ ነው የምታዜመው። ደሴ በሚገኘው ወሎ ባህል አምባ ውስጥ ዝክረ ኪነ ጥበብ የሚባል መሰናዶ በየሳምንቱ ይካሄድ ነበር። ታዲያ ዚነት ሙሀባ በአንዱ መድረክ 8 ዘፈኖችን ያለምንም የስቱዲዮ ዝግጅት መድረክ ላይ የዘፈነች ሲሆን ይህም ዘፈን ተቀርጾ በቀጥታ ካሴት በመሆን በወቅቱ አነጋጋሪ የነበረ ስራዋን ለህዝብ አደረሰች። ድምፃዊ ዚነት ሙሀባ የመጀመሪያ የሙዚቃ አልበሟን ስትሰራ ግጥምና ዜማውን ዳምጤ መኮንን የሰራላት ሲሆን የአዲስ አበባ ማራቶን ሙዚቃ ቤት ለዚነት ሙሀባና ለዳምጤ መኮንን 3 ሺህ ብር በመክፈል የተቀረጸውን ካሴት ለሙዚቃ አፍቃሪዎች አቀረበ። በወቅቱም በብዛት ከተሸጡና ከተወደዱ የሙዚቃ አልበሞች መካከል በግንባር ቀደምትነት የሚነሳ ነበረ የዚነት ሙሀባ አልበም። ለመጀመሪያ ጊዜ ከስቱዲዮ ውጪ በቆርቆሮ በተሰራ በወሎ ላሊበላ ኪነት አዳራሽ የተቀረጸው የእንደው ከንበል ደፋ ባለቤት ስለሆነችው ፍልቅልቋ ዚነት ሙሀባ ወዳጆቿ ሲናገሩ አልቃሻና ሆደ ቡቡነቷን ሳያነሱ አያልፉም። በዛው ልክም ደግሞ ሳቅ ከፊቷ የማይጠፋ እንደሆነች ይናገሩላታል። የድምጿ ነገርማ አይወራም። በ1970ዎቹ መጨረሻ በ80ዎቹ መጀመሪያ ላይ ማለት ነው እንደው ከንበል ደፋ እያለች አልበሟን ይዛ ብቅ ስትል አልበሟ የብዙዎች የዘመኑ ወጣቶች የፍቅርና ትዝታ ማህተብ እስከ መሆን ደርሶ ነበረ። ትዝታ ከነወዙ እሷ ጋር አለ። በዚነት ልብ ውስጥ አንድ መንገደኛ ተራማጅ ጉብል አለ። የጎፈሬው ውበት ገና ከርቀት የሚለይ በእያንዳንዱ እርምጃ ውስጥ ጎፈሬውም ከንበል ደፋ የሚልለት የዚነትን ልብ የሰረቀ ጉብል። ታዲያ በጎፈሬው ውበት ተማርካ በመንገደኛነቱ ተሳቃ ያለችው ዚነት ሙሀባ በማይሰለቸው ድምጿ እንዲያው ከንበል እንዲያው ዘመም እንዲያው ከንበል ደፋ ይላል ጎፈሬው ወጥቶ እስከሚመለስ ልብ የማያምነው ስትል መንገደኛ ወዳጇን በእንደው ከንበል ደፋ የሙዚቃ ስራዋ ላይ ታዜምለታለች። እንዳው ከንበል እንዳው ዘመም እንዳው ከንበል ደፋ ይላል ጎፈሬው ወጥቶ እስከሚመለስ ልብ የማያምነው። ጸጸት አንድም መማሪያ አንድም እንባ ነው። ዚነት ሙሀባ ከእጇ ከደጇ ድንገት በሰራችው ጥፋት ለራቀው ወዳጇ በጸጸት በሚብከነከን ድምጿ ናልኝ ስትል ልቧ በፍቅር መናወዙ ያስታውቃል። በድንገት ከቅፏ ለተለያት መውደዷ ስትል ደግሞም ነገር ከዋለ ካደረ መክረሩ አይቀርምና ብላ የሽማግሌን አማላጅነት ሽታ ወሰን የሌለውና ቃላት ያጣችለትን ፍቅር ለመመለስ ስትል በእንባና በሳግ በተላወሰ አዚያዚያማ አንተ ልጅ ናልኝ
ፍቅሬ እባክህ ናልኝ የልቤን ቁስል ጸጸቴን እልኝ ንዳማዬ መውደድ ንዳማዬ ከቶ በምን ቋንቋ ልግለጻው መውደዴን እባካችሁ ሰዎች እባካችሁ ያንን ልጅ አማልዱኝ ለፍቅር ብላችሁ ስትል በነዳማዬ የሙዚቃ ስራዋ ላይ ጸጸትን ታሽሞናለች። ያንን ልጅ አማልዱኝ ዘመድ ወዳጆቹ። ይህ የሙዚቃ ስራዋ በጣም በብዙዎች ዘንድ የተለየ ትዝታን የሚፈጥር ከመሆኑም በላይ የዚነትን ያዝያዝያም ስልት ልብ ብለው ላደመጡ ሁሉ ትልቅ ስሜትን የሚፈጥርም ጭምር ነው። ታዲያ ነዳማዬ የተሰኘው ይህ የሙዚቃ ስራዋ ዘመናትን ተሻግሮ ዛሬም ድረስ በድጋሚ እየተደመጡ ካሉ ሙዚቃዎች መካከል አንዱ ነው። ከተወሰኑ ዓመታት በፊት ደግሞ ድምፃዊ እመቤት ነጋሲ እንዲህ ባለ መልኩ በድጋሚ አዚማዋለች። አንተ ልጅ ናለኝ ፍቅሬን ባክናልኝ የልቤን ቁስል ጸጸቴ የትዝታ ክፋቱ አለመገኘቱ ይላሉ አባው ሲተርቱ። ዚነት ትዝታ ከብዷት አልያዝ አልጨበጥ ሲላት ጊዜ አይምሮዋ ተብከንክኖባት ሰውነቷ ለትዝታዋ እንጂ ለሷ መታዘዝን አሻፈረኝ እምቢ ሲል ጊዜ ለብቻዋ መቋቋምን መፍትሄ አላደረገችም። ችግሯን ናፍቆቷን ትዝታዋን ማስታገሻ መፍትሄን ፍለጋ ምን ይሻላል ስትል ምክርን ተግሳጽን ፍለጋ ምን ይሻላል አረ ምን ይሻላል በዛ ልጅ ትዝታ ሰውነቴ ዝሏል አይምሮዬም ደክሟል እስኪ መላ ስጡኝ ሰዎች ምን ይሻላል ስትል ምክሯን ትጠይቃለች። ወሎየዋ ፍልቅልቋ ዚነት ሙሀባ ለሀገሯ ልጅ አዚማ አንጎራጉራ አይበቃትም። የልጅነት ፍቅሯን ፍለጋ መጓዝ ሳይሰለቻት የሀረጎ ዳገትና ተራራ ተፈላጊውን ፍቅሯን እንዳይከለክላት እየተማጸነች እንዳረጎ ዳገት ሽንጠጠ መዝማዛ ጉብል ልጅ ወድጄ አበሳዬ በዛ አይጉድ አበሳ አይጉድ ስቃይ አልመሽ አልነጋለኝ አይንህን ሳላይ እያለች ናፍቆትን ታንቆራቆራለች። እንዳረጎ ዳገት የኔ ሽንጠጠ መዝማዛ ጉብል ልጅ ወድጄ የኔ አበሳዬ በዛ። በዚነት ሰረቅራቃ ድምጽ አንተ ጉብሎጋ ወተን ከተማው ላይ ቁጭ ብለን እናውጋ እየተባለ የሚዜምለት ጉብል እንዴት ልቧ ውስጥ ዘልቆ ቢገባ ይሆን? በሳል ግጥሞቿ ለዚህ መልስ አላቸው። የሀገሬ ልጅ በተሰኘው ስራዋ እንሰፍስፍ ልቧን ደገፍ አድርጋ ታዜማለች። ድምፃዊ ዚነት ሙሀባ ብዙ ጊዜ ናፍቆት መራቅ መራራቅ ይዞት የሚመጣው የፍቅር ትልቁ ፈተና ነው። የዚነት ሙሀባ ናፍቆት ግን ከዚህ ፍጹም የተለየ ነው። የሷ ናፍቆት አጠገቡ ተቀምጣ እጆቿ በመዳፉ ውስጥ ተቀምጠው አይኖቿን ከአይኑ የማንሳት ወኔን ያሳጣት እብደትም ህመምም ናፍቆትም ነው ለማለት የተቸገረችበት መላ ያጣችለት ነገር ነበር የገጠማት። ታዲያ ይህን ስሜቷን የተሸበረ ሆዷን ይዛ ሆዴም ሽብር ሽብር ልቤም ጭንቅ ጭንቅ ካጠገቤ እያለህ እያየሁ መናፈቅ እያለች ብቻዋን ትብሰለሰላለች። ሆዴም ሽብር ሽብር ልቤም ጭንቅ ጭንቅ ካጠገቤ እያለህ እያየሁ መናፈቅ የተሸሸገበት የተደበቀበት ልቧ ለፍቅሩ በቂ ሆኖ አልታያትም። እሱ ለዚነት ብቻ የተገለጠ ለሌላው ግን የተደበቀ ነው። ለዛም ነው ስታዜምለት የኔ ድብቅ የኔ ስውር እያለች ሽሽጌ በተሰኘ ስራዋ ላይ ድብቁን መውደዷን በዜማ ይፋ የምታወጣው። የኔ ድብቅ የኔ ስውር ከጸረቂቃ አይለበነ
በቅብብል የሙዚቃ ስራዎቿ ስሟ ገኖ የሚነሳው ዚነት ሙሀባ በርከት ያሉ ስራዎችን ከተለያዩ ድምፃውያን ጋር በመሆን ተጫውታለች። ከነዚህ መካከል ድምፃዊ መሐመድ ይመር፣ ያሲን መሐመድ፣ ፀሐይ አማረ እና እያዩ ማን ያዘዋል የሚጠቀሱ ናቸው። የሀገራችን የአየር ሁኔታ አንድም ደጋ ደግሞም ወይና ደጋ ቀጥሎም ቆላ እየተባለ ይጠራል። ታዲያ የአርሶ አደሯን ልጅ ዚነት ሙሀባን ከደጋ መሐመድ ይመርን ደግሞ ከቆላ አገናኝቶ ስንዴን በማኛ ጤፍ ለውጭኝ የሚል ክርክርን ያስነሳል። ድምፃዊ መሐመድ ይመርም የአርሶ አደር ልጅ ነኝ የደገኛ በስንዴ ለውጭኝ ካንቹ ማኛ አንቺ ቆለኛ ሲል ዚነትን ይጠይቃል። እሷም በበኩሏ ጥያቄው አልተዋጠላትምና የማነህ ብልጣ ብልጥ ቆዳህ ሞኝ መሳይ ነጭ ጠፍ በስንዴ ልለውጥህ ነው ወይ የአርሶ አደር ልጅ ነኝ የቆለኛ ማኛ በጥሬ ምኔ ሞኛ አንተ ደገኛ ስትል የመልስ ምቱን ጠንከር ታደርገዋለች። የአርሶ አደር ልጅ ነኝ የደገኛ የደገኛ የአርሶ አደር ልጅ ነኝ የደገኛ የደገኛ በስንዴ ለውጭኝ ካንቹ ማኛ አንቺ ቆለኛ በስንዴ ለውጭኝ ካንቹ ማኛ አንቺ ቆለኛ የማነህ ብልጣ ብልጥ ቆዳህ ሞኝ መሳይ የማነህ ብልጣ ብልጥ ቆዳህ ሞኝ መሳይ ነጭ ጤፍ በስንዴ ልለውጥህ ነው ወይ ልትለውጥ ነው ወይ? በ1982 ዓመተ ምህረት ከድምፃዊ እያዩ ማን ያዘዋል ጋር በጋራ በመሆን የሰሩት ቦረና በተሰኘው የሙዚቃ ስራ ቦረና ነው ቤቱ የሚያምረው አንገቱ ቦረና ነው ቤትሽ የሚያምረው አንገትሽ ሲሉ በጋራ ያቀነቅናሉ። ቦረና ነው ቤቱ ቦረና ነው ቤቱ የሚያምረው አንገቱ። በርካታ ዘመን ተሻጋሪ ስራዎችን ለሙዚቃ አፍቃሪያን ያበረከተችው ዚነት ሙሀባ ወደ 3 ያክል አልበሞችን የሰራች ሲሆን በዛሬው ቆይታችን ደግሞ ከብዙዎቹ በጣም ጥቂቶቹን መርጠን በወፍ በረር አስቃኘናችሁ። እናንተ የትኞቹን የሙዚቃ ስራዎቿን ይበልጥ ትወዷቸዋላችሁ? በኮሜንታችን ላይ አሳውቁን። ህሊና ሙሉ አብሬያችሁ ቆየው። ቀሪ የኤንቢሲ መሰናዶቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ሰናይ ጊዜ። እንዳው ከመል እንዳው ዘመን እንዳው ከመል ለማ ይላል ጎፈሬ ወጥቶ ስለሚመለስ ልቤ